أن يلا ساريش تعال ثانية دي الأوكست اللي أيضا أوزي هاي لايكر إن اللوكين يلوين أتذكر شنو هالها واي أتذكر عزيز اللي ينير أنا عستي زي سرال ولا جنوم نعستها وزي ودود ناي أو زول أسر يزي ما نعستها أنت ما دستك عليك أنا كنا خير نير عستي دخل نعستي هذا نيكا تعب كوينا لينا هنا لمزة دحر تعرف قناعة نقرنا دحر خذ وصيت بالويلة والخنان يرقم ويكت إذا تكمل بلن بعربوش يتكببن هي وددم تلان بإثيوبيا تاريخ ግብጽ ለመጀመሪያ ጊዜ በሱዳንም በጅቡቲም በኤርትራ ኢትዮጵያን እንዲከባት አቀ ካን ኢማጂን መጨረሻ ላይ ኢትዮጵያን የፈለገችውን ማድረግ የምትችልበት ደረጃ ከደረሰች ለኤርትራም ጉዳይ እንደሌላ ታውቃል። አረብ መሆናቸው አይቀርም። ለጋራ ኢንተረስት ብለው ሲያስቡ አረብነታቸውን አስቀድመው እኛ የአበሻን ህዝቦች ያጠፉናል። ስለዚህ አሁን ካለው የአብይ አህመድ አደጋ ብቻም ሳይሆን አሁን የተፈጠረውን ጂኦፖለቲካ በተለይ አረቦች በዚህ በቀይ ባህር ላይ ያላቸው በጣም ትልቅ የሆነ ፍላጎት ምክንያት ሱዳን ሙሉ በሙሉ በአረቦች ፖለቲካ ነው እየታመሰች ያለችው። የመን በአረቦች ፖለቲካ ነው በቃ ውድም ያለችው። ለታሪክ አሁን የምትገርም ሀገር የሆነችው። ስለዚህ ምን እንሆን? ኤርትራ ብቻዋን የምትወጣው ነገር አለ ብዬ አላስብም። ትግራይም እንደዛ፣ አማራም እንደዛ፣ ኢትዮጵያውያንም እንደዛ ብዬ አስባለሁ። ስለዚህ ጭምዶ አብይ አህመድን ማጥፋት ብቻ መሆን የለበትም። ጭምዶ ሁላችንን ጨምዶ በአንድ ላይ ሊያስቀጥል የሚችል ፖለቲካ ቢሰሩልን ነው የሚያዋጣው። አሁን በኋላ መሞት አያስፈልግም። እንዴት አይነት ታሪካውያን የሆኑ አባቶች እኮ ነው ያሉን። ለሉዓላዊነት፣ ለሀገር ፍቅር ስም ፊደል ቀርጸው ሃይማኖት ሰርተው ባህሉ ኢትዮጵያ ከዓለም ልዩ እንድትሆን የአበሻው ህዝብ ከዓለም ልዩ እንዲሆን አድርገው የሰሩ አባቶች ነው። እንዴት ነው አሁን በዚህ ሰዓት እኛ እርስ በርሳችን የተጋደሉ? በቃ ይሄ ትናንትና የነበረው በደርግ ጊዜ የነበረው ፖለቲካ ሁሉም አማርኛ ተናጋሪ ስለሆነ ሁሉም አማራ የሚል አስተሳሰብ እንዲኖረው ነበረ የተደረገው ኤርትራዊ። ስለዚህ ከአማራ ጋር እየተጣላ ነው ያለው። ምክንያቱም ኤርትራ ውስጥ የነበረው ወታደር በሙሉ አማርኛ ተናጋሪ ስለነበረ ከአማራ ጋር ነው የሚባለው። ስለዚህ እንደገና አሁንም የኢትዮጵያ ቋንቋ ተብሎ የሚታወቀው አማርኛ ስለሆነ ሁሉም አማርኛ ተናጋሪ አማራ ነው የሚል አስተሳሰብ መሰበር አለበት። እኔ እንደውም በዚህ በማህበራዊ ሚዲያ ማን መሆኑን አሁን ለምሳሌ ሁልጊዜ ተደጋጋሚ በሚናገሩ ንግግር አቋሙን ካወቀው ኦኬ፣ ግን አቋሙን የማታውቀው የሚዋሽ ከሆነ ማን መሆኑን ያላወቀው ሰው ወይ አማራ ነው ወይ ትግሬ ነው ወይ ኤርትራዊ ነው ማለት አያስፈልግም። በእነዚህ ሰዎች ንግግር እኛ ምንም አይነት የሚበላሽ ፖለቲካ መስራት መቻል የለብንም። እኔ እንደዚህ አይነት ሀሳብ አለ። ስለዚህ ጩምዶ የሚሉ ብልጽግናዎች ይሄንን እነሱ እራሳቸውን የፈጠሩት ተደምረናል ብለው ከሻዕቢያ ጋር ተደመሩ፣ ተደምረናል ብለው ከፋኖ ጋር ተደመሩ፣ ተደምረናል ብለው ኢትዮጵያ ውስጥ ካሉ ኃይሎች ጋር በሙሉ ተደመሩ። አሁንስ ኢትዮጵያ ውስጥ ያሉ ኃይሎች በሙሉ ጭምዶ እያሉ ነው። ለምን ወደው አይደል? የአማራ ህዝብ የህልውና ስጋት አለብኝ ብሎ መታገል ጀመረ። ተደምረናል ወጣ። ኤርትራም ከተደምረናል ወጣ። የሉዓላዊነት ችግር ሆኗል አለች። የትግራይ ኃይሎችም ጠላቴ ነው ይሄ ነው ህዝቤ ላይ እንደዚህ አይነት ችግር የፈጠረው ብለው፣ ስለዚህ ሁሉም የጋራ ጠላት አለን ብለው በጋራ መስራት የፖለቲካ
የፖለቲካው ባህሪ ቢሆንም ነገር ግን ለህዝቡ ምን አይነት ነገር ይዘውለት ነው የሚመጡት? ይሄ ጥያቄያችን ስለሆነ ከአሁን በኋላ እርስ በርስ የምንዋጋበት እርስ በርስ ሌላ ችግር ውስጥ የምንገባበት ሳይሆን መደምደሚያ መሆን ያለበት በሰላም ሊያሻግረን የሚችለው እንደገና የጂኦ ፖለቲካ የአረብ ሀገሮች ፍላጎት ምክንያት ተለያይተን የምንችለው ነገር ሳይሆን አንድ ላይ ሆነን የምንመክተው ነገር እየመጣ ያለው እና ስለዚህ ጭንዶ ማደግ ያለበት በዚህ ደረጃ መሆን አለበት ብዬ ነው ማስበው እንጂ ጊዜያዊ አብይ አህመድን ኖርማል በቃ የትግራይ ኃይሎች ብቻቸውን አዲስ አበባ ደርሰው ብዙ ነው እንቅዘን አድርገውት የነበሩ ነገር ግን ከዛ የተሻገረ መሆን አለበት። እኔ እነዚህ መሬት ላይ ያሉ ሰዎች አሉባሌ የሚናገሩ መሬት ላይ ያሉ ታጋዮችን እዚህ ሚዲያ ላይ ሆነው የሚቀባጥሩ ሰዎች ብዙ ሰማሉ። ውትድርና ምንድን ነው አውቃለሁ። እኔ ወታደር ሆኜ ሻዕቢያ ውስጥ 6 ዓመት ወታደር ቤት ኖሬያለሁ። ምንድን ነው ውትድርና በደንብ ነው የማውቀው። ምን አይነት አይደለም እየተዋጋ ሳትዋጋ ራሱ ውትድርና ማለት ትልቅ ሸክም እና እንደዚህ አይነት ቦታ ያለ ሰው ሚዲያ ላይ ሆነ እንዲህ ሲያጠላላ ይህን ሰምተን ኖ አይደለም የፋኖ ኃይሎችን የትግራይ ኃይሎችን የኤርትራ ኃይሎችን እንዲህ እያለ ሲያጥላላ የምታየው ሰው ዝም ማለት የለብንም። ስለዚህ በዚህ ደረጃ ነው ልዩነቱ ምን ጋር መሰለህ? አሁን ብልጽግና ጽምዶ ምናምን የሱ ይሄ ማለት አሊያንስ የሚፈልግበት ዋናው ምክንያት ህዝብ ለማጥፋት ነው። አየህ አላማው እኮ የሚለያይ ለብልጽግና ሲሆን ህዝብ ለማጥፋት ነው የሚጠቀሙት፣ ለጭፍጨፋ ነው የሚጠቀሙት። የእነዚህ ህዝቦች አሊያንስ ግን የሀበሻ ህዝቦች አንድ ላይ መስራት ግን ሲቪላይዜሽን ያመሳስላል። አብሮ የሚያኖርህ ነው። አማራው ጋር ብታገኘው ትግራይም ጋር ታገኘዋለህ፣ ኤርትራውም ጋር ታገኘዋለህ። ደሴም ሲቪላይዜሽን በጣም የተቀራረበ በቋንቋ የሚለያየዎች አንድ አይነት ፋሚሊ በትውልድ አንድ ኤርትራ ውስጥ የተወሰኑ ግዛቶች የተወሰኑ ቦታዎች አሉ። በትክክል እኛ የመጣ ነው ከእንደዚህ ከአማራ ከዚህ ቦታ ነው የሚሉ ሰዎች አሉ። ከዚህ ከትግራይ ነው የመጣ ነው የሚሉ ሰዎች አሉ። ያሰረ ነው በትውልድም በምንም ገባ። ስለዚህ አብይ አህመድ መጀመሪያ ሲመጣ አስቦ የነበረው ይሄን ነገር ለመበጣት አሰቡ። የሆነን ኃይል በቃ የነበሩ ግጭቶችን ለመጠቀም ሞክሩ። አብይ አሁን ለምሳሌ ከኤርትራ ጋር የነበረውን ቁርሾ ኦኬ፣ ስለዚህ እነሱን በቀጥታ ሄጄ መጋፈጥ ስለማልችል የእነሱን ሰራዊት ልጠቀም፣ ከጀርባው ይላል። የኤርትራን ሰራዊት ተጠቅሙበት በሰዓቱ። ከዛ በኋላ ደግሞ ልክ ጦርነቱ እንትን ካለ በኋላ ከስምምነት ምናምን በኋላ ደግሞ ቲዲኤፍ የሚባሉ ሰራዊት ሲመጣ ደግሞ የእነሱን ተጠቅሜ መሳሪያ የተወሰነ ልስጣቸውና ያኛውን ደግሞ ልውቀው ብሎ ደግሞ አሰብ ኖ ማለት እነሱ በአጠቃላይ የብልጽግና ሀሳብ ምንድን ነው? እርስ በርሱ ታጠፋፋውና ታቆሳስለውና እርስ በርሱ ከዛ እሱ ለፈለገው ያክል ዓመት ተደላቆ ይመራል። እንደፈለገ ገባ በቃ ማጥፋት ያለብህን ህዝብ ታጠፋ፣ ከዛ በኋላ ተደላቀ መምራት። እንደዚህ አይነት በጣም የእብዶች ትምህርት ገብቶ የነበሩ አብደው የነበሩ ገባ። አሁን ደግሞ አንድ ላይ መስራቱ ይሄ ሀበሻው ህዝብ እርስ በርሱ እየተነጋገረ አብሮ መስራቱ ያን ያህል ባይዘው ለመግባባት የሚከብደው ህዝብ ማለት ነው። ሀበሻው እርስ በርሱ በጣም ሲቪላይዝድ የሆነ ህዝብ ያን ያህል አይከብደውም። አማራም ትግራይ ኤርትራ የምትለው በጣም ሲቪል ነው። ለእነሱ ላይ መግባባት አይከብድም። ያንን ነገር ብልጽግና አይፈልግም። ለምን? ለስልጣኑ ያሰገዋል። ከዛሬ ነገ መጡብኝ ነቀሉ ነው የሚያስቡ። ለዛ ተጨንቆ ነው ከብሔራዊ ቴሌቪዥኑ ጀምሮ ማየት ይችላል እየሰራ ያለው ስራ ማለት ነው። የቀኑ ምክንያት ነገር የጭንቀት እነ ታምራት መጥተው እዚህ ጋር የሚሟገትነት የጭንቀት ብዛት ነው። ያው ታምራትም አለ ሌሎችም አሉ። በቃ ሙግት ላይ ነው ያሉት። ከእነዚህ ህዝቦች ጋር የሚሟገት ኢንዳይሬክት ያልገባቸው እንጂ እነሱ እዚህ ጋር ከሀበሻው ጋር ይሟገታሉ፣ በተዘዋዋሪ ለብልጽግና እየሰሩ። ስለዚህ ዞሮ ዞሮ አሁን ዋናው መንቃቱ ህዝቡ ነቅቷል። እርስ በርሱ መግባባት አይከብደውም። ከነቀለውም በኋላ እኔ መሰለህ ጉዳትን አይቶታል። አማራውን መጎዳትን ያውቀዋል። ትግራይ ኤርትራ መጎዳትን ስለምናውቀው ወደፊት ያለው ፊቸራችን ይከብደናል ብያለ ቀላል ታምራት ሰላም ጤና ይስጥልኝ ወንድማችን። እስኪ ሀሳብን ጣል አድርገኝ። ሰላም ናችሁ? እንዴት ነው? እንዴት ነው ወዳጄ? አረና
የአፍሪካ ቀንድ ፖለቲክስ ያስቂኘው ያው ሁሉም የሚታሰቡ ሀሳቦች ትንሽ ያው ያዝናናሉ። አይ ቲንክ እኔ ሀሳብ ያው ፖለቲካው እንደምናስበው ሳይሆን ትንሽ የምስራቅ አፍሪካ ፖለቲክስ ኮምፕሊኬትድ ነው። የኃይል አስተላለፎችም ለታክቲክ ተብሎ በጊዜያዊነት የሚነደፉ ስትራቴጂዎች ናቸው እንጂ በዘላቂነት ህዝብን ለመጥቀም ህዝብን ለማስተሳሰር አንዱ ሌላውን ከማጥፋት ይልቅ በጋራ ፍላጎቶች እና በጋራ ራዕዮች ላይ እንዴት እንስራ ሳይሆን የሆነ በጊዜያዊነት ህብረት ይፈጠራል፣ አሊያንሶች ይፈጠራሉ፣ ፎርጅ ይደረጋሉ። ከዛ ከፊት ለፊት አለን ብለው የሚያስቡት ጠላት ይኖራል። ያ ጠላት ይጠፋል። ከዛ በኋላ ወደ እርስ በርስ ግጭት እንደገና ነው የሚገባው ማለት ነው። ከዛ አዛቄት ውስጥ የወጣን አይመስለኝም። አይ ቲንክ አሁን ሳሚ የሚያነሳው እኔ ብልጽግና ደጋፊም አይደለሁም። አይ ቲንክ ቢሆንም ችግር የለውም፣ አይረብሸኝም። ቢካዝ እኔ ኢትዮጵያዊ ነኝ። ብልጽግና ደግሞ ያው ኢትዮጵያ ውስጥ ያለ የፖለቲካ ኃይል ነው። መቃወም ይችላሉ፣ መደገፍ ይችላሉ። እሱን የሚጠቅም ወይም ደግሞ ብልጽግና የሚባለው የፖለቲካ ኃይል ለኢትዮጵያ አዋጭ ነው፣ ህዝብን ይጠቅማል፣ ፖሊሲዎቹ ጠንካራ ናቸው፣ ያሻግራሉ፣ እንደተባለ ሙሴ ይሆናል ብዬ ካሰብኩ መደገፍ ይችላሉ። እሱ ምንም የሚረብሽ ነገር አይደለም። ሁለተኛ ደግሞ ደካማ ነው፣ ኢኮኖሚክ ፖሊሲው ደካማ ነው። በቀጠናው ላይ የሚያራምደው የውጭ ፖሊሲዎች ጠንካራ አይደሉም። በሌሎች ኤሪያዎች ላይ የሚያራምዳቸው የደህንነት ሁኔታ፣ የጸጥታ ሁኔታ ከግምት ውስጥ አስገብቼ አይ ፓርቲ እኮ ለኢትዮጵያ የሚሰራ አይደለም፣ በቃ ሌላ የተሻለ አማራጭ የተሻለ የፖለቲካ ኃይል እንፈልጋለን ማለት ይሄ እነዚህ ከተቃውሞ ጋር የሚተሳሰሩ ነገሮች ናቸው። ግን በኢትዮጵያ ውስጥ ብዙ ጊዜ ችግር እየፈጠረ ያለው አዲስ አበባን ወይም ደግሞ ብልጽግናን ለመቃወም የሚነሱ የፖለቲካ ኃይሎች ህዝብን ስጋት ውስጥ ይከታሉ። ህዝብን ስጋት ውስጥ በመክተት ህዝብ ሳያስብ ኢሚዲየትሊ ድጋፉን ወደ አዲስ አበባ እንዲያደርግ በማለት ስትራቴጂካሊ ማለት ነው። ማለት ከብልጽግና ይልቅ እነሱ የስጋት ምንጭ ሆነው ነው ራሳቸውን የሚገልጹት ማለት ነው በኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች። ለዚህ ደግሞ ብዙ ጊዜ ወደ አዲስ አበባ የሚመጡ የፖለቲካ ኤሊቶች ሀገረ መንግስቱን ምንጊዜም በሲጅ ሳይኮሎጂ ነው የሚመሩ። በቃ ሀገሪቷ ከበባ ውስጥ ነች ያለችው፣ ልትፈርስ ነው፣ የዩጎዝላቪያ ዕጣ ፈንታ ሊደርስብን ነው። ይኸው የውስጥ ኃይሎችም ከውጭ ኃይሎች ጋር ተቀናጅተው እየሰሩብህ ነው፣ ሀገሪቷ ልትፈርስ ነው በሚል ሎጂክ ነው የሚሰሩ። ለዚህ ደግሞ የታሪክ ትራውማዎችን ያነሳሉ። በቃ ተደጋጋሚ የውጭ ወረራዎች ነበሩ ከግራኝ አህመድ ጊዜ ጀምሮ። የቀኝ ግዛት ከበባና ጥቃት አለ። የቀዝቃዛ ጦርነት ፕሮግዚዎች፣ በደርግ ጊዜ የነበሩት ሁኔታዎች ምንድነው፣ የኡጋዴን ጦርነት፣ የግብፅ ተደጋጋሚ ጥቃቶች፣ የመሀዲስቶች መስፋፋት፣ እነዚህ የቆዩ ሁለተኛ ደግሞ ህዝቡም እንደ ሲሪየስ የሚያያቸው ጉዳዮች ስለሆኑ ከዛ ሲቀጥል ደግሞ ጂኦግራፊው መጥፎ ጂኦግራፊ ስለሆነ በተለይ ቀጠናው የሚታመስ ውጭ የሚበዛበት ያልተፈቱ የድንበር ግጭቶች፣ የድንበር ጥያቄዎች አሉበት፣ የግዛት ጥያቄዎች አሉበት። በቀጠና ላይ ያሉ ሀገር መንግስታት የተረጋጉ አለመሆናቸው ባለፉት በ10 ዓመት ባልሞላ ጊዜ ውስጥ ኢትዮጵያ ተሰንጥቃ ሁለት ሀገር ሆነች። የኢትዮጵያና ኤርትራ፣ ሱዳን ተሰንጥቃ ሱዳንና ሳውት ሱዳን ሆነች። አሁን ያሉ የሶማሊያ ሀገር መንግስት ከ1991 ጀምሮ ፌይልድ ነው። ከሶማሌላንድ ጋር ያለውን ግንኙነት ሲና እሱም እየተሰነጠቀ ነው። እነዚህ ትርምሶች ቀጠናው በጣም አደገኛ መሆኑን በግልጽ የሚያሳዩ ናቸው። ስለዚህ በኢትዮጵያ ውስጥ ያለው ኤሊት በተለይ 4 ኪሎ ያለው ኤሊት ማኪያቬሊያን ካልኩሌሽን ይሄ ሞራል አይዲያሊዝምን ሳይሆን ፖለቲካል ሪያሊዝም በቃ አሁን ያለንበት ሁኔታ ይሄ ነው የሚመስለው። ስለዚህ አሁን በርትተን ተዋግተን እነዚህ ኃይሎችን ካላጠፋን እኛ እንደ ሀገር ልንፈርስ ነው። በጋ ስለሆነ ካለንደር ሳይሆን ማየት አለብን ሰማይን ነው፣ ደመናን ነው። አሁን በቀጠናው ያለው የደመና ሁኔታ አስጊ ነው። ስለዚህ እነዚህ ኃይሎች እኛ ሊያጠፉ ነው የሚል ህዝብን በስጋት ሞቢላይዝ እንዲያደርግ በተለይ የኢትዮጵያ የፖለቲካ ፓርቲዎች አሁን ፓርቲዎች እንኳን አይደሉም ኃይሎች አሁን እናንተ ያነሳችሁ ለምሳሌ ጽምዶ የሚለው ካልኩሌሽን ይመስላል። አሁን እናንተ በምትናገሩት ለምንድን ነው አበሻ አንድ የማይሆነው? ለምንድን ነው እርስ በርስ ከምንዋጋው
እንግሊዝ፣ ኤርትራም በአበሻነት ካልኩሌሽን ብንሰበስብ እኮ አንደኛ አዲስ አበባ ላይ ትልቅ ተጽዕኖ ማሳደር እንችላለን። አስፈላጊ ከሆነ መንግስትን አፍርሰን የእኛን እምነት የሚያስከብር መንግስት መፍጠር እንችላለን የሚል ሀሳብ በአትራክቲቭ ይመስላል። አሁን ራሱ እንደዚህ በስጋት ውስጥ ነኝ ያለሁት ወይም ጂሳይድ እየተፈጸመብኝ ነው ወይም ደግሞ ከበባ ውስጥ ነኝ ያለሁት ወይም ደግሞ በኤርትራ በኩል ካየን ደግሞ ኢትዮጵያ የምትባል ሀገር የግዙፍ ሀገር ጉራ እንደዚህ አደጋ ውስጥ ከሚገባ ለምን የሚል እነዚህን ስናይ ኦኬ አሊያንሱ የሚሰራ ነው የሚመስለው። ግን ውስጡ ስታይ ብዙ ችግሮች አሉ። አንደኛ ሬሲዝም አለ። ሬሲዝሙ ምንድን ነው? ምናልባት እናንተ አሁን በቅነት ነው ያወራችሁ። ሬሲዝሙ ምንድን ነው? በሴሜቲክ ካልኩሌሽን